ወፉ ዓለም በሙሉ ነፃ አልወጣም። ኢራን ዲሞክራሲያዊ ምርጫ አስተዳደር 1953 የተቀረው ዓለም ዲሞክራሲ የሚባል አቅም የኢራኑ መሪ አስወግጄ ሰላም አገኛለሁ ብለህ የምታስበው ምን ስትሆን እንዴት አለ ደደብ ስትሆን ነው? ምን መታና ብናስወግረው ሰላም ይሰፍናል አለ ነተንያሁ ትናንትና። በነገር ላይ በጣም ዓለም አቀፍ ደረጃውን የጠበቀ ድንቁርና ነው። የኢራኑን መንፈሳዊ መሪ አያቶላውን ብንገለው ችግሩን ሶልቭ ያደርጋል ይላል። እርግጠኛ ነኝ ከአያቶላ ባሰ ነው። ቡም ስቱዲዮ እዚህ ጋር እንደዚህ አደረጋታ ወርዳ ሌላኛ ስቱዲዮ ገብታ ኢንተርቪው ሰጥልሃል። እኛ ኢራኖች ይኸው እንደዚህ ያለች ከዛ ወርዳ ሌላኛ ስቱዲዮ ገብታ እንደገና ትናገርላለች። በጣም ይገርመኝ እሱ። አዳሚ ሆይ ህዝቤ ሆይ ወሬ ከማውራት በፊት ሁለት ነገር ወቅ ኢራኖች እስራኤሎች ኢራኖች ሄደው ይመታሉ፣ ጥያቄ የለውም። ግን በጣም ብዙ ያወራሉ። ከመቱት ካረጉት በላይ ወራይቱ አይጣል ነው። ስስ ብልታቸውን ሲመቱ ይደብቃሉ። እንድናይ የፈቀዱትን ብቻ ነው የሚያሳዩ እስራኤሎች። እስራኤል ውስጥ ሄደው የመቷትን ነገር በሙሉ የትኛው ሚዲያ ዘሎ ያራግባል፣ ከመጠን በላይ ይዘግበዋል። ኢራኖች እስራኤል ውስጥ ያደርጉት የመቱትን ቦታ የሚዘግበው ግማሹ ነው። ለምን? ኢሚዲየትሊ የእስራኤል መንግስት ምን የሚል አቋም ማለት ሚሊተሪ ሴንሰርሺፕ የሚባል አቋም አለ። ሴንሲቲቭ የሆነን ቦታ ሲመታ ኢሚዲየትሊ ሚሊተሪው መጥቶ የእስራኤል ጦር መጥቶ ሚሊተሪ ሴንሰርሺፕ ይለዋል። ሴንሰርሺፕ አለ። የትኛው ሚዲያ እንዳይዘግብ ይባላል። ጸጥ ረጭ ይላል። እስራኤል ልጅ ነው ኢራንን ነዳጅ ማዲያ ድብልቅ አድርጋ መታቸው። መታ ዘራፍ አካኪ ዘራፍ ብላ ልክ አውርታ ዞር ስትል ሃይፋ የሚገኘው የነዳጅ ዴፖ ድብልቅ ተደርጎ ተመቷል። እና ሃይፋ እንደዚህ ይነዳል። ማንም አይዘግብም። እስራኤል ውስጥ የደረሰውን ጉዳት በተመለከተ የምታዩት ግማሹ ነው። ኢራን ውስጥ የደረሰውን ጉዳት በተመለከተ የምታዩት ከግማሽ ማለት ከሙሉም በላይ ነው። ግነት ያለበት ይኸውላችሁ ይሄ ሃይፋ ላይ ደረሰ ጥቃት ነው። ሃይፋ ላይ የደረሰውን ጥቃት ልክ መዘገብ እንደጀመሩ ሚሊታሪ ሴንሰርሺፕ የምትል መመሪያ መጣችባቸው። ጸጥ ረጭ አንድ የእስራኤል ሚዲያ ያዘገው። ይሄን በየሳበቃ ነው። ይሄ ካብቹ ጋር ማውራት እኮ በጣም አስቸጋሪ እኮ ነው። እናንተ አርቲስት እና አክቲቪስት ልክ እንደ ድመትና እንደ አንበሳ ናቸው። ድመትና አንበሳ አንድ አይደሉም። አንበሳ አይጥ አያድንም። እንደ አንበሳ መሆን ያማራት ድመት ግን አይጥ የማደን አምሮቷን አሽቀንጥራ መጣል አለባት። ተው እንጂ እንደ ሰምቷል ያለው አክቲቪስት እና አርቲስት ይለያያሉ አለን። እሺ አልኩት። አክቲቪስት ድመት ነው፣ አርቲስት አንበሳ ነው አላለም። ድመትና አንበሳ እሺ፣ እኛ ወደስ ነው ታዲያ ከመወደው ነዋይ ደበበ ጀምሮ ሁሉም አርቲስት የተባለ ሁሉ ክው ብሎ ትላንትና ደንግጦ ብሎ ሳይሆን ያዩዋቸው ኢትዮጵያን አትግዱ አለ ዶክተር አብይ። ኢትዮጵያን አትግዱ በስመ አብ በጣም ከባድ ነው አነጋገሩ። ይቅርታ ብያለሁ። ቂም የለብንም፣ ችግር የለብንም። ግን ከመጣው ጋር ሁሉ አትግዱ፣ ኢትዮጵያን አትግዱ። ያኔ ስንፈልጋችሁ እነዚህማ አያሸንፉም ከሚመጣው ጋር ምንስማማ ይሻላል ብላችሁ ደግሞ የከዳችሁ ሸሻችሁ፣ ለእናንተ ደግሞ ይቀርላችኋል። ቂም የለንም። ግን ኢትዮጵያን አትካዱ። ኢትዮጵያን ክዶ ሀብታም ከመሆን ኢትዮጵያን ክዶ ከመጣው ጋር ከመሆን ቢቀር ይሻላል። ምን ብለው ይበሉት? ምን ብለው ይተቹት? የሰበሰቡበት አዳራሽ ምን አላቸው? ይሄ አዳራሽ ነበራቸው። የዛሬ 5 ዓመት ተረፈኝ ነበር። የአዳራሽ አስታውሱት አላቸው። እዛው ቁጭ ብለው እኮ ነው ወፍዬ የወላችሁ የተቀመጣችሁበት ቀይ ነበር አላቸው። የኢህአዲግ ነው የወያኔ ጠረጴዛ አሁን ሰማያዊ ነው። ከዛ ወንድ አደራደሩ እንደዚህ ነበር፣ ይሄ እንደዚህ ነበር፣ ይሄ እንደዚህ ነው። ይሄ እኮ አርት ነው። አርት ከየት ይመጣል ብሏቸው እዛ ድብልቅ አናታቸው። አሁን ምንድነው እሱ አርት መስዋዕትነት ይጠይቃል። አርት ችግርን መረዳት፣ ሀገርን እሴትን ማጉላት ይጠይቃል። አይ ዶንት ኖ አብይ አርቲስቷና የአርቲስቶች ሚና በደንብ አጥንቶ በደንብ አውቆ በደንብ ተዘጋጅቶ ታታታታታ አርጎ ነው ትላንት የተናገረው። እኔ እንደው ከገባችሁ ይግባችሁ። የአክቲቪስት ወሬ ያወራችሁ አርቲስትን ማለት አትችሉም ነው ያለው። አቤት ስንቱን ነው የገረፈው በዛ ዱላ እግዚአብሔር ይወቀው። እሺ እኔ የዛሬ 5 ዓመት ከአርቲስቶች ጋር ገቡኝ በደንብ አይተዋወት መልሽ። ዛሬ ሲነግራችሁ አርቲስቶቹ አልገባቸውም እስካሁን እውነት ለመናገር አብዛኞቹ እሱ ከሚሰራው ልክ አይደለም። የሚሰራው ብቻ አይደለም እኮ የሚሰራቸው መድረኮች የሚሰራቸው ቦታዎች በደንብም አልተጠቀሙባቸው። ጭራሽ ቲያትር ቤት ጭራሽ ኢንቨስትመንት እናርግ አይ የሆዳም ጥያቄ እንዴ ጭራሽ ምን ቢሆን ጥሩ ነው ወሁ ምን ያስጋል? እኔ ተመቼ ነገር ምን አለ መሰላችሁ? ጭራሽ ትላንትና ከጠየቋቸው ነገሮች ውስጥ ዶክተር ማህበራቱን አንድ አድርጉት ያልጠየቃቸው ሰብሰብ በሉ። እኔ የሚገርመኝ የዚህ ሀገር በሽታ አሁን ሁሌ ለሁሉ ነገር እርግማን ሆኖባቸው አብይ መርገም ትወዳላችሁ። የፖለቲካ ፓርቲዎችን ተሰብሰቡ ባካችሁ በመብራን ይዛቸዋል፣ በኢትዮጵያ አምላክ ይዛቸዋል ይላል። አርቲስቶችን ባካችሁ በመብራን ይዛቸዋል፣ በኢትዮጵያ አምላክ ሰብሰብ በሉ ይላቸዋል። ለራስ ሳትሰበሰብ ነው አብይ ጋር ሄደ እዛ ወሬ የምታወራው። አንድ ጠቅላይ ሚኒስትር አርቲስቶችን ተሰብሰቡ ብሎ የፖለቲካ ፓርቲዎችን ተሰብሰቡ ብሎ እንዴት ሆኖ ይችላል? ለራስ ሳትሆን ለሀገር አትተርፍም ነው
ሌላው ቢቀር አንድ ነገር ልንገር፣ እኔ ተቃዋሚ ፓርቲዎችን ተሰብሰቡ ያለ ጠቅላይ ሚኒስትር ማቋው አብይ ለራሱ እኮ ጠላቱን እኮ ነው የሚያደራጀው፣ የሚያሸንፉትን እኮ ነው ያደራጀው። እንደዛማ ቢሆን እናንተ ኢትዮጵያ በችግሯ ጊዜ የደረሳችሁ አርቲስቶች ብሎ ያመሰገናቸው ማለት ነው። እናንተ ኢትዮጵያ በችግሯ ጊዜ ደርሳችሁ ከጎኗ ቆማችሁ ለተከፈላችሁ ስማችሁ በወርቅ ይጻፋል አላችሁ። እነዛ ሰዎች ስማችሁ በወርቅ ተጽፎ ልባችን ውስጥ ይቀራል። እናንተ ያን ኢትዮጵያ ችግር ላይ በነበረች ጊዜ አይ ኢትዮጵያ ተሸነፋለች ምንም አታመጣ ብለው ያሉት ይቅር ብለናችኋል አላላቸውም? እሺ ስማቸው በወርቅ የተጻፉትና በይቅርታ የታለፉት ልጅ ነው። በእኔ እምነት ኢትዮጵያ ተስፋ አላት፣ ምንም ጥርጥር የለውም። ኢትዮጵያ ትበለጽጋለች። ይሄን የምልበት ምክንያት ግምት ፉከራ አይደለም። በጣም አቅሟ አላት። ዝም ብሎ የሚያምር ነገር አይፈጠርም። መከራ አብሮት አለ። ያንን መከራ ለመቀበል ዝግጁ ከሆነን፣ ያንን ችግር ለመቀበል ዝግጁ ከሆነን ምንም ጥርጥር የለውም ይቀየራል። እኔ ብልጽግናን አይተው ከሚቋደሱት ከሚኖሩበት ሰዎች መካከል ላልሆን ይችላል። ነገር ግን ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። ምንም ጥርጥር የለውም። ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች። በዓለም በ2040 በ2050 ብዙዎቻችሁ ስላላችሁ ታዩታላችሁ። ያኔ ሲመጣ ወደንም ጠላንም አርት ያስፈልጋል። ምክንያቱም ገንዘቡ አለ፣ አዳራሹ አለ፣ ፌስቲቫል ያስፈልጋል፣ ከተለያየ ሀገር እየጋበዙ ማሳየት ያስፈልጋል። የግድ ነው ሰርከሱም ሁሉ። እኛ ወደ ብልጽግናው እየመጣን ነው። ያኔ ስንፈልጋችሁ ከሚዛን እንዳትጎሉ እናንተም ዝግጅት ያስፈልጋችኋል። አንድ በኢትዮጵያ ቪዥን ላይ የምትሰሩት እናመሰግናለን። ሁለት በችግር ጊዜ የኔ ጥቅምና የኔ ክብር ከኢትዮጵያ አልፍም ብላችሁ የተሳተፋችሁ ሰዎች ሁል ጊዜም ቢሆን ስንበለጽግም የእናንተ ስም በወርቅ አሻራ የተጻፈ ይሆናል ብሎ ተናገረ። እኔ ግን አንዲት መነሳት ካለበት የአንድ ሰው ቴዲ አፍሮን አነሳለሁ። ሁሌ በችግር ቀን ይመጣል። የቁርጥ ቀን ልጅ ነው፣ ወንድ እናት የወለደች ነው ቴዲ ማለት ነው። እና ቴዲን ወደዋለሁ። ስማቸው ከሚነሱ ከሚቆጠሩ ግንባር ቀደም ሰዎች አንዱ ነው ልፈልግ። ግን ብዙ ሰው ማወራላ ሰው አለች ነው የተመቸች። አንድ ቀን እዚህ ጋር መታ ቁጭ ብዬ ሻይ ቡና የጠጣው ሲሉ ልገባ ስል መታ አጠገቤ ቁጭ አለችና እኔ በጣም ነው የምወድህ በጣም ነው የማደንቅህ አለችኝ። እንዴ አቦንሽ እኔ ነኝ የማደንቅሽ አልኳት። ኖ እኔ ነኝ የማደንቅ ትለኛለች እሷ። እኔ ውለቷን ነው የምቆጥረው። አቦንሽ በቃ ፕሮቴስታንት ናት፣ ቀድሞ እንትን ናት፣ በዛ መዝሙሩና ነው የምዘምረው አይደል? ግን ወታደር ናት። የጭንቅ ቀን ቆይ ብለኝ መታ እንደው ዘራፊዋ ብላለች ሆነ። እኔ እሱ ዘላለማዊ ውለታ ይብለኝ ዘላለማዊ ውለታ እና እሱ ነው የምቆጥርላት ለሷ። እሷ ደግሞ የምታውቀው እዚህ ምጭ ቁጭ የማውራውን ሰውዬ ኖ አንቺ እኮ ለኔ ባለ ውለታ ነሽ ማለት ነው። ሲዩም የተወሰነ እኔ በጣም ነው የምወድህ በጣም ነው የማከብርህ አለችኝ። ብላኝ ተለያየ። እንደው ወድጃለሁ ሞትና ዛሬ ላነሳት ነው። ዶክተር አብይ ስማቸው በወጡ ጻፋ ብሎ ካላችሁ ሰዎች አንዷ አቦንሽ ያብይና አጀግና ሁለተኛው ነው ተስማ ተውለድ የሸቴና መንታውን ሞትን የማይፈራ ጀግናውን ሞትን የማይፈራ የማይታታውን የማይታታው ማለት በጣም የሚገርም ነው። ቃሉን ራሱ ፈልጌ ልረዳው መከራዬን በልቼ ምንድነው ታውቃለህ? የማይታታ ቅጭም የማይልበት ሐሳቡን የማይቀይር ወደ ኋላ ግራ የማይገባው የማይፈራ ብቻ አይደለም የማይመለስ የማይጠራጠር ልበ ሙሉ ማለት ነው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።